ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ገርባ የሚሄድ የቤት እቃ እና መፈረሻ ሁለት አይነት ብዙ መፈረሻዎች ማለት የ18 የትራስና የ6 የፍራሽ ሁለት ቅያሬ ነው ያላት። ብዙ ብሩን የያዘው ያው መፈረሻውም እና ቲቪ ስታንድ ቲቪ ፍሪጅ አላት ማለት ነው። እያንዳንዱን እቃ ዋጋ የምነግራችሁ ይሆናል። 255420 ብር ነው የፈጀው። 600 ብሩ ለትራንስፖርት ይወጣ ሲሆን ሌላው እቃው የተገዛበት ነው ማለት ነው። አያችሁት? ይሄንን የፈጀ የቤት እቃ ነው ማሳያችሁ። እያንዳንዱን ዋጋውን ማሳውቃችሁ ይሆናል ማለት ነው። በዚሁ አጋጣሚ ትራስ ልብስና ፍራሽ ልብስ ከምታሰሩ መጅልስ ብታሰሩ ብዬ እመክራለሁ። ምክንያቱም መጨረሻ ላይ እነግራችኋለሁ ማለት ነው። አሁን ለዚህ ትራስ እሷ ላዘዘችኝ ትራስ ልብስ የወጣውን ሂሳብ ተደምሩትና መጅልስ ማሰራት ይሻላል የማያደጋግመውን እንትኑ ጨርቁን እየቀያየርን መጠቀም ይሻለናል ወይስ እንዲሁ ደግሞ ትራስ ልብስና ፍራሽ ልብስ? በእርግጥ ፍራሽ 4 አመት 5 አመት አገልግሎ እንደዛም ላይ ሆን ይችላል ይጣላል ማለት ነው። ላኪን ቦንዲድ በስነ ስርዓት ከተያዘ ብዙ ጊዜ ያገለግላልና እሱን እንዲታመዛዝኑ መጨረሻ ላይ ያው ፈርሼ ዋጋውንም ስለምነግራችሁ ተደምሩታላችሁ ማለት ነው። እና አሁን ይሄንን እቃ እያንዳንዱን ዋጋ የማሳውቃችሁ ይሆናል። አብራችሁኝ ነው። እዚህ ጋር ሀባይ የፕላስቲክ ረከቦት አንድ ፈልጋለሁ ብላኛለች። ሲኒዎቹ ማስቀመጫ የሚሆንም አለው። ይሄ ዋጋው 350 ብር ነው። ይሄ ፕላስቲክ ረከቦት ማለት ነው። ብር የጅማ ረከቦት እዚህ ጋር 1800 ብር ቆንጆ የሚያምር ቡኒ ከለር ነው። ይሄንን 1800 ብር ገዝቻለሁ። እዚህ ጋር የጅምላይት ረከቦት 3800 ብር ነው። እስከዛሬ 3700 ነበር። አሁን 100 ብር ጨምሯል ማለት ነው። ሲኒ ደግሞ ግማሽ ነው አንድ ደርዘን 3200 ብር ነው የገዛሁት ማለት ነው። በጣም የምታምር ቆንጆዬ ሲኒ ቆንጆ ዲዛይን ያላት ማለት ነው። ጠጋርገሽ ያሳያቸው በጣም ነው የምታምረው። ግን በሩቁ ስትታይ ጥቁር ነው የምትመስለው። በጣም ነው የምታምረው። ይሄ አንድ ደርዘን ነው ሲኒ የገዛሁት። እዚህ ጋር ግማሽ አለ ማለት ነው። ዋጋው 3200 ብር ነው ደርዘኑ። ማቲም ጆክ ዋጋው 600 ብር 4 ኩባያዎች አሉት። እዚህ ጋር ደግሞ የውሃ ኮምፕሌት ስላችሁ ለምሳሌ ይሄ የውሃ ኮምፕሌት ነው። እንዲሁም ደግሞ ሌላ ደግሞ የቱርክ ኮምፕሌት አለ። አክለሪክ ኮምፕሌት ደግሞ አለ ማለት ነው። ስታዙ እንዳይደናገራችሁ። አሁን ለምሳሌ ይችቴ ስታዘኝ እኔ የውሃ ኮምፕሌት ወርቃማና የውሃ ኮምፕሌት አረንጓዴ ነው ያለችኝ። ግን የውሃ ኮምፕሌት አረንጓዴ የውሃ ኮምፕሌት ወርቃማ መርጬ ፎቶ ስልክላት አረን ያላዘዝኩም ግን ይሄን ወደድኩት ግዢልኝ ምናምን ያለችኝ። እኔ በዝርዝር ነው የምቀበላችሁ። እቃችሁን በስነ ስርዓት በዝርዝር እየነገርኳችሁ ይሄ ጥሩ ነው ይሄ መጥፎ ነው የሚለውን እያወራሁ ነው የምቀበላችሁ። ግን ደግሞ የውሃ ኮምፕሌት አሁን ለምሳሌ ይሄ አክለሪክ ጆክ አረንጓዴ የለውም ሲልቨር እና ወርቃማ ብቻ ማለት ነው የሚመጣው። እንደዛ ነው። እኔ እንደዛ ስትለኝ አረንጓዴ የውሃ ኮምፕሌት እና የውሃ ኮምፕሌት ወርቃማ ስትለኝ ሁለቱን ሄጄ መረጥኩላትና ፎቶ ላኩላት ማለት ነው። ከዛ አይ ይሄ አይደለም ማለችኝ። ይሄን መላችሁ ለምን እንደው ታውቃላችሁ? የውሃ ኮምፕሌት ይሄኛው ነው። የቱርክ ኮምፕሌት ደግሞ ክዳኑ ቀይ ሆነው የቱርክ ጆክ ስለሆነ ነው። ያ የቱርክ ብርጭቆ ስለሆነ ነው ያንን ያ የቱርክ ይባላል። ይሄ ደግሞ አክለሪክ ኮምፕሌት ነው ማለት ነው የዚህ ስም። እዚህ ጋር ሴራሚክ ሲኒ አንድ ደርዘን 2600 ብር። እንዲሁም ደግሞ በጣም የሚያማምሩ የሻይ ብርጭቆዎች በስንት መከራ ግማሽ ደርዘኑ እንዴት ተገኘ እኔ ነኝ የማውቀው ማለት ነው። ጠፍቶ በቃ እሷ ደግሞ አንድ ግማሹን ፎቶ አንስቼላት ግማሽ ደርዘኑን ማለት ነው። ከዛ አንደኛው ደርዘን ደግሞ አንደኛው ሽግ ሲፈታ የተሰበረ ነበርና በግድ ነው እነዚህን አንድ አይነት እዚህም ያለው እዚሁ አይነት ተመሳሳይ ነው ማለት ነው። እና የዚህ ዋጋ 4400 ብር ነው ደርዘኑ ማለት ነው። እዚህም ያለው የዚሁ አይነት ነው። አያችሁት? ማሻአላ ግን በጣም የሚያምር ኳሊቲ የሻይ ብርጭቆ ነው። በጣም ያምራል። ኳሊቲነቱም የተለየ ነው ማለት ነው። ዋጋው 4400 ብር አንዱ ደርዘን። ያው ዋጋውም ኳሊቲ ያስብለዋል።
አሁን ለምሳሌ ይሄኛው 1100 ብር ነው ደርዘኑ። ቆንጆ ሻይ ብርጭቆ ነው። ሰርቪስ የለውም እንጂ እኔ በጣም ነው የምወደው። ሰርቪስ ቢኖረው ይበልጥ ቆንጆ ነበር፣ ግን ሰርቪስ አይመጣውም። ይሄ ማለት ነው አያችሁት? ይሄ 1100 ብር ነው ደርዘኑ ማለት ነው። 12 ፒስ። ይሄ 12ቱ 4400 ብር ነው። አባዬ በዚህ ጋር አክለሪክ የሱካር እቃ በወርቃማዋ 350 ብር። እቺ የራሷ ማንኪያ አላት ማለት ነው። በጣም ነው የምታምረው እና ደግሞ አክለሪክነቱ ጠንካራ ስለሆነ እኔ በጣም ነው ደስ የሚለኝ። የስኳር እቃ የግዛዝ ደግሞ ይሄ 200 ብር። ይችኛዋ 350፣ ይሄኛው 200። የሀገረኛ ሲኒ አንድ ደርዘን 500 ብር። ሰርቪሱ ደግሞ 270 ብር። የውሃ ኮምፕሌት ይሄ 3000 ብር ነው። 6 ኩባያዎች እዚህ ውስጥ አሉ። በዚህኛው ዲዛይን ማለት ነው። እዚህ ጋር በምታዩት ዲዛይን በጣም ቆንጆ ነው። እኔ ለራሴ ይሄንን ራሱ ነው ዲዛይን ስለተጠቀምኩት ወድጄዋለሁ። የወጥ ሰሃን ዋጋው 3500 ብር ነው። የሚያምር ቆንጆ ከለር ያለው አያችሁት? በጣም ነው የሚያምረው። ማሻአላ ተባረከ ረህማን። ይሄ 3500 ብር። ሰርቪስ የማይካ ሰርቪስ 700 ብር 3 ፒስ። መክተፊያ 650 ሁለቱ ማለት ነው። ትልቁ 350፣ ይሄኛው ደግሞ 300 ብር 650 ብር ማለት ነው። ትሪ እዚህ ይሄኛው 400 ብር። ይሄ 40 ቁጥር ነው። ይሄ 45 ቁጥር 500። ከዛ 50 ቁጥር ደግሞ ሁለት ነው ያዘዘችኝ። ይሄ 7700 1400 ብር 1400። ይሄኛው ደግሞ 900 2300 ብር ማለት ነው። አራቱ ትሪ ማዕደን በጣም ነው የተወደደው። ይሄ ትልቁ 3000 ብር። ይሄኛው ደግሞ ተከታዩ 2500 ብር። ክዳናቸው ከታች እዚህ ጋር እንዳይሶልኩ አንድ ላይ እዚህ ስለሆነ ነው። እና ማዕደን እኔ ከምንም በላይ የገረመኝ የማዕደን መወደድ 7000 ብር ሆኗል። ሙሉ ሴሪ 9 ሴሪ ማለት ነው። ዳቻ 400 ብር። ማንከሽከሻ 180 የቡና ማንከሽከሻ ማለት ነው። ሌላው ደግሞ እዚህ ጋር የወጥ ማማሰያ የውጭን ነው። ይሄን የገዛሁላት 400 ብር። ሁለት የወጥ ጭልፋዎች 500 ብር 250 250። መከትከቻ 1500። ለመሐለሊያ የሚሆን የሀገረኛ ቢላዋ 350 ብር። እዚህ ጋር ሴኔጋል ድስት ነው 1600። ይሄ አንድ ዶሮ የሚባለው ነው። እቺ ደግሞ 800 ብር ለሽሮ ቆንጆዬና መካከለኛ። ከዛ እዚህ ጋር ደግሞ አንድ በግ 3600 ብር ቆንጆ ወፍራም ብረት ድስት ነው። እዚህ ጋር 3 ዶሮ 2600 ብር። ሌላ ደግሞ እዚህ ጋር ማዞሪያ 80 ብር። እዚህ ጋር ለትንንሽ ነገሮች ትንንሽ አጅና ነገሮች ለማብኪያ ሰላጣ ምናምን ማጣጣቢያ የሚሆን ወፍራሙ ኒኬል ነው ይሄ ማለት ነው። ይሄ 600 ብር ነው። ቁጥሩ ስንት መሰላችሁ? ይችኛዋ ቁጥር የላትም። ይችኛዋ ግን 50 ቁጥር ናት። 1200 ብር ነው። ይሄ 50 ቁጥር ነው። ይሄኛው ቁጥር የለውም። ዞሮ ግን በጣም ወፍራምና ቆንጆ ነው። ሁለቱም አንድ አይነት እቃ ነው ማለት ነው። ውፍረቱ ሁለቱም በ1800 ብር ነው የገዛሁላት። ትልቁ ማለት ነው። የእቃ ማንጠፍጠፊያ 220 ብር ነው ይሄን የገዛሁት። ሁለት ጥስት ገዝቻለሁ። ሁለት ጥስት 3200 ብር ነው። የፌሮ ሙቀጫ 600 ብር። የኡዱ ማረጊያ አብሪቆች 85 አንዱ 85 ብር ነው። 170 ብር ሁለታቸው ማለት ነው። እዚህ ጋር ለቡና ሱፍራ የሚሆን ባለ ሁለት መረብ ይሄንን 550 ብር። ቆንጆዬ ዲዛይን የሆነች ቆንጆ ጥርት ተዘርጋ የተሰራች። እዚህ ጋር ደግሞ የቡና ሱፍራ 1 ሜትር በ1 ሜትር እዚህ እኔ እንዳነጠፍኩት አይነት ማለት ነው። ይሄ 1700 ብር በአንደኛው። በሁለተኛው ከሆነ 1500ም ታገኛላችሁ። ቅልብስብስ የሚል በጣም የሆነ እንትን ጥንካሬ የሌለው ነው ማለት ነው። ሌላው እዚህ ጋር 275 ሞዴል የሆነ ፍሪጅ ነው። እዛ ጋር ይታያችኋል ብዬ አስባለሁ። 275 ሞዴል ነው። ይሄ 42500 ብር። ሌላው እዚህ ጋር ደግሞ ቲቪ 43 ኢንች ዳብል ስክሪን ዳብል ፌስ ነው። ሁሉም ስማርት ነው። ኦርቢት ብራንድ ነው። አንድሮይዱ 14 ነው። ይህ ዋጋው 39000 ብር ነው የገዛሁላት ማለት ነው። ቆንጆ ቲቪ እንግዲህ 39000 ብር
እንግዲህ በፊት የተገዛላችሁ ሰዎች ኮሜንት እስኪ አንዳንድ ቀን ጻፉ ስንት እንደገዛሁላችሁ ከዚህ በፊት ማለት ነው። 30,000 ተወደደ ተብሎ 20 ምናምን ሺህ 24,000 ተወደደ ተብሎ የገዛሁላችሁ አሁን ምን ላይ ናችሁ? እስኪ ሰውት ገዝቶ ማስቀመጥን የሚያክል ነገር የለም። ይሄ ዲሽ ከነሙሉ እቃው ደግሞ 7,300 ብር አሁን 200 ብር ቀንሶልኝ ነው። ባለፈው ዕለት 7,500 ነበር የገዛው ከ3 ቀን ነው ከ4 ቀን በፊት አይታችሁታል። ወግዲ ተላከው እቃ ላይ ማለት ነው። እና ይሄ አክሰሰሪው ማለት ነው። ይሄ ነው። ይሄ ጎልድ ስታር የሪሲቨሩ ገመዱ ከእቺ ዲሿ ላይ የምትለው ይሄ አክሰሰሪው ጋር 46,300 ብር ቲቪ ከነዲሹ ማለት ነው። ሌላው ቲቪ ስታንድ እዚች ጋለች እንደምታዩት። ይችን ቲቪ ስታንድ 8,000 ብር ነው ያሰራሁት። 90 ሊትር ሮቶዎች ሁለት ነው የገዛሁት ለዱቄት ማስቀመጫ የሚሆኑ ማለት ነው። እነዚህ 9,900 ብር 1,800 ብር ሁለታቸውን በ1,800 ብር 350 ሊትር ሮቶ አለ 3,300 ብር እቃውን መረታተቢያ ይሆናል ማለት ነው። ያው ያላት እቃው ትንሽ ቢሆንም ተካያው እና የትራስ ልብሱ በጣም ብዙ ነው። ይሄም ላይ ችለው ይችላል ማለት ነው። አንድ ሞሰብ አንድ ዳንቴሉ ይሄ 700 ብር ነው የተሰራው። የረከቦት ደግሞ አንድ ደግሞ ይችን ሁለቱን 600 ብር ነው የገዛሁት። በጣም ቆንጆ ተደርገው የተሰሩ ዳንቴሎች ናቸው ማለት ነው። ሌላው ሞሰብ 3,400 ብር የተገዛ ነው። ቆንጆ ሞሰብ ትልቅዬ ሞሰብ ነው። እንጀራ የማያጥፍ ቆንጆ ሞሰብ ማለት ነው። ይሄ ደግሞ ሰፌዱ ይሄኛው 300 ብር ይሄኛው 600 ብር 900 ብር ማለት ነው። አያችሁት የሞሰቡን ትልቀት ማሻአላ ተባረከ ረህማን በጣም ነው የሚያምረው ራሱ በቃ እንደዚህ ሆድ ሙልት ያረጋል ሲታይ ራሱ ማለት ነው። እኔ እቃ ካማረኝ በቃ ማሻአላ ነው። እና ከዛባይ የትራስ ልብስ ሁለት አይነት ነው ያሰራሁት። 18 የትራስ ልብስ በዚህ 18 ደግሞ በብሉ ብላኩ የራሱ ሆኖ እንትን ከለሩ ያው እንደዚህ ሴሪው ግን የራሱ እንደዚህ አንድ አይነት ነው ከዚህ ጋር ማለት ነው። ላኪን ምን አለ መሰላችሁ ይሄ ብሉ ብላክ ነው የሲልቨር ነው ማለት ነው። ስራው ሁሉም አበባ ነገሩም አንድ ነው። እና ይሄኛው ይመስላል ከለሩ ይሄ ከለር ማለት ነው። እና ምን አለ መሰላችሁ 36 ትራስ በሁለቱም አይነት ጨርቅ ነው ያሰራሁላት። 10 ተኪያ አንዱ ከነ ልብሱ 10 እንደገና ደግሞ ይሄ የተኪያ ልብስ ነው 10 ቅያሬ የተኪያ ልብስ ፍራሽ የፍራሽ ልብስ 6 በዚህ 6 በብሉ ብላኩ 12 የፍራሽ ልብስ ሆነ ማለት ነው። እንግዲህ እኔ ሂሳብ እንዲሰሩ የፈለኩት አያችሁ 36 ትራስ ልብስ ሲባዛ 385 ጨርቅ ጭማሬ ስለሆነ 385 ብር ሆኗል ማለት ነው። ለምሳሌ አንድ የትራስ ልብስ እስከዛሬ 450 ብር የነበረው 600 እና 630 ሲሸጥ ነው ጣቃው ማለት ነው በሜትር። አሁን 700 ብር ነው። ይሄም 700 ብር ነው፣ ይሄም 700 ብር ነው በሜትር ማለት ነው። ስለዚህ 385 ይደርስበታል ማለት ነው። ትራስ ልብስ ተሰርቶ ዘርፉም የባለሙያም ዚፕም ሁሉም ተጠቅሞ አንድ ትራስ ልብስ 485 ብር ይሆናል ማለት ነው። 36 ሲባዛ 300 ማነው 485 ብር ነው። እኔ ግን እዚህ ጋር 385 የጻፍኩት በስህተት ነው። 485 ብር እና ሀባይብ የትራስ ልብሱ ብቻ 17460 ብር ይመጣል ማለት ነው። እዚህ ጋር ተሳስቼ የጻፍኩት 36 ሲባዛ በ385 ያልኩት በስህተት ነው እና 13860 ብር ነበር የጻፍኩት ማለት ነው። ስህተት አለው። እሱን አስተካክዬ ለሷ ነግራታለሁ ማለት ነው ይሄንን እና 17460 ብር የትራስ ልብሱ ብቻ ማለት ነው። እንግዲህ ሁለት ቅያሬ ነው አላለቀም። የብሉ ብላኩ ትራስ ልብስ አላለቀም። ምንድነው የተኪያውና የፍራሽ ልብሱ አልቆ አምጥቻለሁ። እና የፍራሽ ልብስ ደግሞ
12 ሲባዛ 1690 ብር ነው አንዱ ማለት ነው። አንድ ትራስ ልብስ አንድ የፍራሽ ልብስ ስንት ይመጣል መሰላችሁ? 20280 ብር። ተኪያ ደግሞ 14900 ብር የመጣው አንዱ 14090 ማን ነው 1490 ብር 1490 ብር ስለሆነ ተኪያው ማለት ነው 1490 ብር ከነ ልብሱ ማለት ነው። አንዱ ተኪያ ከነ ልብሱ 1490 ብር ሲሆን 14900 ብር ይመጣል ማለት ነው። ከዛ የተኪያ ልብስ እንደገና 10 ፍሬ ብላኛለች 590 ብር ነው የአንድ ተኪያ ልብስ ይሄ ማለት ነው። ባዶውን ተኪያ ሳይኖሩ የዚህ ደግሞ 5900 ብር ይሆናል ማለት ነው። 5900 14900 20280 17460 ይሄ እንግዲህ ልብሶቹ ናቸው። ያው ሁለት ቅያሬ ቢሆንም ይሄንን ለሁለት ተቀንሱታላችሁ ማለት ነው። ከዛ ምን አላት መሰላችሁ? ፍራሽ አለ ምንድነው ትራስ አለ። እሱን ስጨምሩት ወደ 60ሺህ ተጠጋ ማለት ነው። 60ሺህ ብር እና 50ሺህ ብር ካወጣችሁ ደግሞ እንደምንም ጭክን ብላችሁ እየሰራችሁ ከሆነ አረቢያ መጅሊስ ብታሰሩ ለእናንተ ጥሩ ነው። በኋላ ላይ መክራችኋለሁ ያልኩት ይሄንን ነው ማለት ነው። እና ሀባይ የአንድ ትራስ ልብስ ዋጋ 485 ብር፣ የአንድ ፍራሽ ልብስ ዋጋ 1690 ብር፣ የተኪያ ዋጋ ደግሞ ተኪያ ከነ ልብሱ ነው 1490 ብር ነው። እና ይሄንን የመሰለ ትራስ ልብስ ተሰርቶላታል ማለት ነው። ማሻአላህ። ይሄኛው ምንድነው? ይሄኛው ብሉ ብላኩ ደግሞ ይበልጥ ያምራል። በጣም ነው የሚያምረው። ያው እንግዲህ ሲያልቅ ነገር ጨምሬ እልክላታለሁ ማለት ነው። እዚህ ጋር ደግሞ መጋረጃ 3 ፍሬ ነበር ያለችኝ፣ 2 አንድ አይነት ብቻ ነው ያገኘሁት። እና ይሄ ዋጋው 750 ብር ነው አንዱ፣ ሁለቱ 500 ብር ማለት ነው። እንደዚህ ለፍሬንች ዶር በር ይሆናል እንደዚህ ሆኖ። ሌላው ትራስ እና ፍራሽ ነው። ፍራሽ 6 ፍራሽ ነው የገዛሁት። ሁለቱ እዚህ ተነጥፎበታል ማለት ነው እንደምታዩት። ሌላው ደግሞ እዛ ላይ አለ ማለት ነው። 4ቱ አለ ሌላ ቦታ ነው። ሌላ ቦታ ነው ስላችሁ ቆይ እዚህ ከቃው ጀርባ ሆኖ ነው 4ቱ ማለት ነው። እነዚህ ፍራሾች ኢትዮፎም 70 በ12 ቲክነሶች ናቸው። አንዱ 2200 ብር ነው። 6ቱ 13200 ብር ነው የገዛሁት ማለት ነው። 13200 እና ደግሞ 18 ትራስ የገዛሁት 5400 ብር ነው እዚህ ጋር እንደምታዩት ማለት ነው። 18 ሲባዛ በ300 5400 ብር ነው ይሄ የተገዛው። እና ይሄንን እንትን ከምትሉ ያው ይሄን ሁሉ ካወጣችሁ አይቀር ትራስ ልብስና ፍራሽ ልብስ ከምታሰሩ ያው ፍራሹም የብቻ መከዳውንም የብቻ ከዛ ልብሱን የብቻ ስትገዙ ያው ብዙ ብር ስለሚሆን ብዬ ነው ይሄን እንምላችሁ ማለት ነው። ቅር እንዳይላችሁ ሐሳብ ነው ይሄ ማለት ነው። ለእናንተ ይጠቅማችኋል ብዬ ያሰብኩትን ነው። ወጪውን ስደምሩት እዛው ስለሚጠጋ ማለት ነው። ፍራሽ ልብስ እዩት እዚህ ጋር ይሄንን ይመስላል ማለት ነው። ፍራሽ ልብሱ አልቋል። ያው የትራስ ልብስ ገና ስላላለቀ ነው። ይሄ በጣም ቆንጆ ተደርጎ ነው የሚሰራው። እዚህ ጋር ጎማ ይደረግበታል። ማሰሪያም አለው። በማሰሪያ ጎማው ራሱ በፍራሹ ልክ ስለሆነ ይሄ የሚሰራው አያችሁት። ይሄ ጠርዝ የሚወጣለትና የሚሰራው ጥልቅ ይላል ማለት ነው። ከዛ ታስራላችሁ። በጣም ነው የሚያምረው እንደምታዩት። ለዚህኛው የሚሆን መጋረጃ ደግሞ 3 ፍሬ ነው ይሄን የገዛሁት። 3 ፍሬ አንዱ 750 ብር ነው። 3 ሲባዛ በ750 ብር አባዙት ማለት ነው። ይሄንን ወርቃማ ነው የገዛሁላት። ይሄኛው ከዚህ ጋር በጣም ያምራል ብዬ ስላሰብኩ ማለት ነው። በጣም የሚያምር መጋረጃ ነው። መጋረጃው ራሱ ለየት ያለ ነው። አያምርም? ያምራላ። በጣም ነው የሚያምረው ማሻአላህ። አንድ አይነት 3 ፍሬ። እሷ ግን ያለችኝ ይሄንኛውም 3 ፍሬ ይሄንንም 3 ፍሬ ነበር ያለችኝ። ግን ይሄንኛውን አጣሁኝ። ወላሂ ገበያም ደሴም ዞርኩኝ አጣሁኝ። እና አሁን ነገ ደግሞ አንድ ቦታ አለ ፈልግላታለሁ። ይሄንን ይመስላል መጋረጃዋ ማለት ነው። 2 ሲቲ አሰፊ ብላኛለች ለእናቷ ማለት ነው። ይሄ አንዱ ነው። ከዛ ይሄ አደሬ ስንት እንደገባ ብነግራችሁ ማለት ነው 1100 ብር ነው የገዛው ዛሬ። ይሄንን በ1100 ብር ሁለቱን 2200 ብር ነው የገዛሁት። አያችሁት? ይሄ የራሱ ቀይ እንትን ስላለው በደንብ ነው ማሽ የሚያደርግላቸው ማለት ነው። ጠጋርገሽ ታያችሁ።
ይሄ ቀይ ቀይ ራሱ እንትን አለው እንደዚሁ ማለት ነው። ይሄም ጥቁሩም እዚህ ጋር ስላለው እንደዚህ ሺቱ እስከ ማሰፋው 800 ብር 40 ብር ማሰፊያ 760 ብር ደግሞ ሺቱ የተገዛበት ማለት ነው። ይሄም እንደዚህ ከሲሊቨር ሻርፕ ጋር ማች አድርጌላችኋለሁ ማለት ነው። በጣም ያምራል ማሻአላህ። እንደዚህ አንድ አይነት ኮምፕሊት ሆነላቸው ማለት ነው። እና እንግዲህ የዛሬው ገበያ ይሄንን ይመስላል። ከወደዳችሁት ላይክ ሼር አይረሳ። ሰላም ሁኑ።